የልጆቻችሁ ጸጉር በትክክል እንዲያድግ ከፈለጋችሁ እነዚህ ሰባቱን ቴክኒኮች ተግባራዊ ያድርጉ። ወላጆች በተለይ ደግሞ የሴት ልጆቻችሁ ጸጉር በጣም ያስጨንቃችኋል አይደለም? የሆነ ጊዜ መላጣ ይሆኑባችኋል፣ ጸጉር ያጣሉና በጣም ትጨናነቃላችሁና በዛሬ ቪዲዮ ህፃናት በትክክል ጸጉራቸው በደንብ እንዲያድግ ምን ማድረግ እንዳለብን በዝርዝር እናያለን። 7 ቀላል ቴክኒኮች አሉ። እነዚህ ነግራችኋለሁ። ያንን ተግባራዊ ካደረጋችሁ ለውጡን ታዩታላችሁ። በዛሬ ቪዲዮ ለየት ባለ ሁኔታ የሚመከሩና የማይመከሩ የዘይት አይነቶችን መጨረሻ ነግራችኋለሁ። ከዛ በተጨማሪ ደግሞ ህፃናት መላጣ የሚሆኑበት ጊዜ አለ። በተለይ ከ6 ወር ከ7 ወር በኋላ መላጣ ይሆኑብናልና ያ ምንድነው የሚያመለክተው ከምንድነው የሚከሰተው የሚለውን በዛሬ ቪዲዮ እንመለከታለን። መጠቀም ያለብን ሻምፖ፣ መጠቀም የሌለብን ሻምፖዎችና ቅባቶችን በዝርዝር እናያለን። ቪዲዮውን እስከ መጨረሻ ይመልከቱ። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪልስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ለየት ባለ ሁኔታ ስለ ህፃናት የፀጉር እድገትና የህፃናትን ፀጉር እንዴት መንከባከብ እንዳለብን በደንብ ዘንፋላ እንዲሆን ልክ እንደዚህ ልጅ በደንብ ፀጉራቸው አድርጎ በደንብ እንዲላበሱት ረጅም፣ ጠንካራ፣ የሚያብረቀርቅ ፀጉር እንዲኖራቸው ማድረግ የምንችላቸው በጣም ቀላል የሆኑ ዘዴዎች አሉ። መጨረሻ ላይ ደግሞ የምነግራችሁ የዘይት አይነቶች አሉ፣ የቅባት ወይም ፕሮዳክት አይነቶች አሉ፣ የሚመከሩና የማይመከሩ። እስከ መጨረሻው ቪዲዮ ይመልከቱ። ይህ ቪዲዮ ብዙ ወላጆች እንዲያዩት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ምናልባት ይህ ነገር ደግሞ ያስጨነቃቸው ወላጆች ካሉ የምታውቃቸው ካሉ ኮፒ ሊንክ እያደረጋችሁ ላኩላቸው፣ ሙሉ ቪዲዮ እንዲያዩት አድርጉ። በመጀመሪያ ወላጆች ማወቅ ያለባችሁ ነገር የህፃናት የፀጉር እድገት 3 ነገሮች ላይ ይመሰረታል። አንደኛ ጄኔቲክስ። ጄኔቲክስ ማለት ተፈጥሮ ከእናት ከአባት የሚወረስ የፀጉር አይነት። አባት ለምሳሌ ኪንኪ ፀጉር ኖሮት ልጅ ሉጫ ሊኖረው አይችልም። እናት በጣም ኪንኪ ከሆነች ሉጫ ፀጉር እንዲኖረው ብዙ ኤክስፔክት ማድረግ የለባቸውም። ስለዚህ ከእናት ከአባት ከሌሎችም የዝርያዎች የሚዋረስ ነገር ዋናው ነገር ነው። ይህ ጄኔቲክ ባክግራውንድ እንለዋለን። ሁለተኛው ደግሞ የፀጉር ቆዳ ጤንነት። የፀጉር ቆዳ ወይም ስካልፕ ምንለው ይሄ ከላይ ያለው ስካልፕ ነው። ቆዳችን ጤነኛ ካልሆነ ፀጉሩ ጤነኛ አይሆንም። ስለዚህ የፀጉር ቆዳን ጤንነት እንዴት መጠበቅ እንዳለበት፣ እንዴት ትሪት ማድረግ እንዳለብን በዛሬ ቪዲዮ እንመለከታለን። ሶስተኛው ነገር ደግሞ አመጋገብ ነው። ስለዚህ በአመጋገብ ላይ ይመሰረታል፣ በእናትና በአባት ጄኔቲክስ ላይ ይመሰረታል፣ እንዲሁም የቆዳችን ጤንነት ላይ በእነዚህ 3 ነገሮች ላይ ይመሰረታል። ከነዚህ ውስጥ ሁለቱም ሞዲፋይብል ናቸው ወይም እኛው ራሳችን ትሪት ማድረግ የምንችላቸው ነገሮች ናቸው። ያ ማለት የፀጉር ቆዳ ጤንነትንና የአመጋገባችን። ሌሎቹን ጄኔቲክስ ከሆነ ተፈጥሮ ከሆነ ተፈጥሮን ምን ማናረጋው። ስለዚህ ምን ማድረግ አለብን በዛሬ ቪዲዮ እናያለን። አንደኛ መፍትሄ የምነግራችሁ ለልጆቻችሁ የፀጉር ስሮች ወይም ሄር ፎሊክል በቂ ምግብ አቅርቡላቸው። በቂ ምግብ ማቅረብ ማለት ከላይ የሚቀባ ብቻ አይደለም፣ የሚበሉት ምግብ ራሱ እየተመጣጠነ መሆን አለበት። ስለዚህ ከምግቦች የትኞቹ ናቸው በጣም ፎከስ ማድረግ ያለበት ከፀጉር ጋር በተገናኘ? አንደኛ ፕሮቲን ያላቸው ምግቦች በተለይ እንቁላል፣ ስጋ፣ ወተት፣ እርጎ የመሳሰሉትን እንዲሁም ከአተር ዝርያዎች ከባቄላ ዝርያዎችን ፕሮቲን ይገኛል። ሁለተኛ ባዮቲን ያላቸው የምግብ አይነቶች በተለይ ሙዝ፣ አቮካዶ፣ የለውዝ ቅቤ እና የመሳሰሉት እነዚህ ባዮቲን የሚባል ንጥረ ነገር ያላቸው ሲሆን ይህ ንጥረ ነገር ደግሞ ለፀጉር እድገትና ለፀጉር ፎሊክል መፋፋት ወሳኝ ንጥረ ነገር ነው። በነገራችን ላይ ዛሬ የምነግራችሁ መፍትሄዎች ለሁሉም ህፃናት በአንዴ ላይሰሩ ይችላሉና ለእናንተ የሰራላችሁን ቅባት ለእናንተ የሰራላችሁን ዘዴ እና ውጤታማ የሆናችሁበትን ለሌሎች ወላጆችም ስለሚጠቅም ከታች ኮሜንት ላይ አስፍሩልን፣ ሌሎችም ከእናንተ ይማራሉ። ሶስተኛ አይረን ያላቸው ምግቦች በተለይ ደግሞ የጉበት ስጋ፣ የዶሮ ስጋ፣ የአሳ ስጋ፣ ቀይ ጤፍ፣ አጃ የመሳሰሉት። አራተኛው ንጥረ ነገር ደግሞ ዚንክ ነው። ዚንክ ከአብዛኞቹ አዝርዕት እህሎች ይገኛል። ለምሳሌ ከአተር፣ ከባቄላ፣ ከአጃ ከመሳሰሉት። ስለዚህ እነዚህን አመጣጥነን በየቀኑ ምን መግባቸው ከሆነ የልጆቻችን ፀጉር የማይፋፋበት ምንም ምክንያት አይኖርም። በነገራችን ላይ ህፃናት በምግብ በጣም እንጎዳቸው ከሆነ ወይም የምግብ እጥረት ካለባቸው ፀጉራቸውም ሊበላሽ ይችላል፣ ከለሩም ይቀየራል። በህክምናውም ፍላግ ሳይን ይባላል። ፍላግ ሳይን ማለት በምስሉ ላይ እንደምትመለከቱት የተወሰነ ፀጉር ነጭ ይሆናል፣ የተወሰነ ፀጉር ደግሞ ጥቁር ይሆናል። ይህ ፍላግ ሳይን ይባላል። ማልኒትሪሽን ያለባቸው የምግብ እጥረት ያላቸው ህፃናት ፀጉራቸው ከርዳዳም ሊሆን ይችላል፣ ከለሩም ሊቀየር ይችላል። ስለዚህ ምግብ በጣም ወሳኝነት አለው። ምግብ ሲባል ብዙ ጊዜ የፀጉር ምግብ ሲባል ከላይ የሚቀባ ነው ይመስላል አይደለም። ከዛ ይልቅ ዋና ምን መግባቸው ነገሮች መጀመሪያ ከአንጀት ከዛ በደም ስሮቻቸው እየተዘዋወሩ ወደ ስካልፕ ወይም ወደ ፀጉራቸው አካባቢ መድረስ አለበት። እነዛ ንጥረ ነገሮች ካገኘ ፀጉራቸው እየፋፋ ይሄዳል ማለት ነው። ሁለተኛ ማድረግ ያለባችሁ ነገር ደግሞ የፀጉር ቆዳቸው ወይም ስካልፕ የምንለው ነገር ጤንነቱን ጠብቁለት። ጤንነት ሲባል አንደኛ ንጽህና መጠበቅ ነው። ቢያንስ በሳምንት ውስጥ ከ2 እስከ 3 ጊዜ ለልጆች የሚመቸውን ሻምፖ መርጣችሁ መጠቀም ትችላላችሁ። ለህፃናት መጠቀም ያለብን ሻምፖና ቅባት የትኞቹ ናቸው?
የምነግራቸው መጨረሻ እነግራችኋለሁ። ቪዲዮውን እስከ መጨረሻ ይመልከቱ። ሌላው ንጽህና ላይ ጥንቃቄ ማድረግ ያለብን ነገር ደግሞ ፎሮፎር፣ ቆሮቆር ወይም ደግሞ ማንኛውም ኢንፌክሽን መሰል ነገር ካለ ቶሎ ማከም ይኖርብናል። ለምሳሌ በምስሉ ላይ እንደምትመለከቱት ይህ ክራደል ካፕ ይባላል ወይም የህፃናት ልድፍ፣ የጭንቅላት ልድፍ ይባላል በተለምዶ። ይህ በብዛት የሚከሰተው ሴበም የምንለው ቅባት ሲበዛና ያ እየተከመረ ሲሄድ እንደዚህ አይነት ክራደል ካፕ የሚባል ኬዝ ሊከሰት ይችላል። ፀጉር እንዲነቀል ከሚያደርግ ነገር ውስጥ አንዱና ዋነኛው ይህ ክራደል ካፕ ነው። ስለዚህ ክራደል ካፕ ካለ ምን ማድረግ እንዳለባችሁ እነግራችኋለሁ። አንደኛ ዘወትር በሻምፖ ቢያንስ በሳምንት 3 ቀን 4 ቀን ማጠብ፣ ከዛ ፓራፊን እየቀባችሁ በማበጠሪያ ነካ እያደረጋችሁ በብሩሽ መፈተግ ሲባል በጣም መፈተግ ሳይሆን ነካ ቀስ ብላችሁ ጀንትሊ ማጽዳት። ያንን ዴይሊ የምታደርጉት ከሆነ ቀስ በቀስ ለውጥ ይኖረዋል። ሆኖም ግን የሚቀላ ከሆነ የሚያብጥ ከሆነ ባሰባችሁት ልክ ለውጥ ካልመጣ ግን ሐኪም ጋር ቀርባችሁ ምርመራ ማድረግ ተገቢ ነው የሚሆነው። በነገራችን ላይ ከህፃናት ቆዳ ጋር በተገናኘ ህክምና ምርመራ ከፈለጋችሁ በተለይ ደግሞ የቫይታሚን ዲ፣ የዚንክ፣ የህፃናት ንጥረ ነገሮችን ቼክ ማድረግ ከፈለጋችሁ ወይም እንደዚህ አይነት የቆዳ ችግር ካለ በአካል መታችሁ ማሳከም ትችላላችሁ። ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ሙሉ ላቦራቶሪ አዘጋጅቶ ይጠብቃችኋል። ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ሶስተኛው ማድረግ ያለባችሁ ነገር ደግሞ ፀጉራቸውን ወጥራችሁ አትሰሩት ወይም ወጥራችሁ ቁጥር አትስሯቸው። ህፃናት ተወጥሮ ፀጉራቸው የሚሰራ ከሆነ ትራክሽን ሄር ሎስ የሚባል ኬዝ ያጋጥማቸዋል። ያ ማለት በጣም ረጅም ሰዓት ተወጥሮ የሚቆይ ከሆነ ያ የፀጉር ፎሊክል እየደከመ ይሄድና ሊነቀል ይችላል። ስለዚህ ወጥራችሁ ማሳዝ የለባችሁ። ክፍት የስራ ቦታ ለላቦራቶሪ ባለሙያዎች በሙሉ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን የላቦራቶሪ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2 ተፈላጊ የትምህርት ደረጃ በላቦራቶሪ ቴክኖሎጂ የተመረቀ ወይም የተመረቀች፣ በህፃናት ህክምና ክሊኒክ ላይ ወይም ሆስፒታል ላይ 2 ዓመትና ከዛ በላይ የሰራች ወይም የሰራ፣ የተጣራ ደሞዝ 16,000 ብር ዲዩቲ እና ሌሎች ጥቅማ ጥቅሞችን ሳይጨምር። የስራ አድራሻ አዲስ አበባ ጦር ኃይሎች። የስራ ቦታ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው የቴሌግራም ሊንክ ወይም @ብሩኪድስ ክሊኒክ የሚለው የቴሌግራም ሊንክ በመጠቀም ሙሉ ዶክመንታቸው መላክ ይችላሉ። አራተኛ ማድረግ ያለባችሁ ነገር ደግሞ አላስፈላጊ የሆነ የሄር ፕሮዳክቶችን መጠቀም የለባችሁ። በተለይ ለአዋቂዎች የተዘጋጁ ጄሎች ሊሆኑ ይችላሉ፣ ቅባቶች፣ ስፕሬዎች። እነዚህ ከፍተኛ የሆነ አልኮል፣ ፓራቤን የመሳሰሉት ነገር ስለያዙ ለህፃናት የፀጉር ጤንነት በፍጹም የማይመከሩ ናቸው። ቆዳቸውን በጣም ሴንሲቲቭ ስለሚሆን አለርጂ ስለሚሆናቸው ፀጉራቸውን ከማፋፋት ይልቅ ሊያቀጭጨውና ሊሰባብረው ይችላል። ስለዚህ ለአዋቂዎች የተዘጋጁ የፀጉር ቅባቶችና ጄሎችን ወይም ሻምፖችን ለህፃናት አትጠቀሙ። አምስተኛ የምነግራችሁ ቲፕ ደግሞ በሳምንት ቢያንስ 3 ቀን እስከ 4 ቀን ማሳጅ ያደርጓቸው። ቢያንስ ከ15 እስከ 20 ደቂቃ ፀጉራችሁ ሙሉ ማሳጅ መደረግ አለበት። ማሳጅ ስታደርጉ በብዛት መጠቀም ያለባቸው ኦይሎች የኮኮናት ኦይል እና የኦሊቭ ኦይል ቢሆን ይመከራሉ። ማሳጅ ስናደርግ ወደ ጭንቅላታችን የሚሄደውን የደም ፍሰት ወይም ደም ፍሎን ስለምንጨምረው ሄር ፎሊክሎች ከታች ምግብ ያገኛሉ፣ ፕሮቲኖች ያገኛሉ። የደም ዝውውሩ በጨመርን ቁጥር የፀጉሩ ምግብ ይጨምራል ማለት ነው። ስለዚህ ማሳጅ ማድረግ ይመከራል። ስድስተኛ ማድረግ ያለባችሁ ነገር ደግሞ የልጆቻችሁን ፀጉር ከመላጨት ይልቅ ማሳጠር ወይም መከርከም። ለመሰላችሁ ስትከረክሙት አንደኛ ረጅም ሰዓት አርጎ ፀጉር ሲቆይ በባህሪው በእያንዳንዱ ቀን ኬር ካልተደረገ እርስ በርስ ይያያዛል፣ ይሰባበራል። ሲተኙ ሲነሱ አቧራው እንዲሁም ደግሞ አንዳንድ ንጽህና ጉድለትም ካለ እርስ በርስ ሊያያዝና ሊሰባበርብን ይችላል። የምናሳጥረው ትሪም የምናደርገው ነገር ከሆነ ግን ያ ፀጉር በትክክል እንዲያደርግ ሊረዳው ይችላል። እርስ በርስ አያያዝም ባለው ደረጃ ብቻ ማሳጅ እያደረጋችሁ ኬር ማድረግ ትችላላችሁ ማለት ነው። ሆኖም ግን ስለላጫችሁት ፀጉሩ በጣም ያድጋል ማለት አይደለም። ህፃናት ልክ ፀጉራቸው አላርግ ሲል ይላጩ፣ ከተላጨ ይበቅላል ይባላል አይደለም። ያ በተለምዶ የመጣ ነው። ከመላጨት ይልቅ ጀስት ትሪም ማድረግ ወይም ማሳጠር ይመከራል። ሰባተኛ ማድረግ ያለባችሁ የመጨረሻው ቲፕ የምነግራችሁ ነገር ደግሞ ሁልጊዜ በየቀኑ ማበጠር። ማበጠር ሲባል አንደኛ ማበጠሪያው ዘርዘር ያለ መሆን አለበት። ለምን? በጣም ጥቅጥቅጥ ያለ ማበጠሪያ ከሆነ ይነጫቸዋል። አንደኛ ፔንፉል ይሆናል፣ እነሱም እሺ አይሏችሁም። ሁለተኛ ሊነቃቀልባችሁ ይችላል እና የተያዘም ፀጉርም በጣም ፔንፉል ሊሆን ይችላል። ስለዚህ በተቻለ መጠን ቢያንስ በቀን 1 ጊዜ ወይም ደግሞ በ2 ቀን 1 ጊዜ ማበጠር መላግ ያስፈልጋል። ያን ስታደርጉ አንደኛ ፀጉራቸው እንዳይሰባበር፣ እርስ በርስ እንዳይያያዝ፣ ብራንች እንዳያደርግ እነዚህን በጥንቃቄ ማድረግ ትችላላችሁ ማለት ነው። እነዚህ 7ቱን ቲፖች ካረጋችሁ ሞስት ላይክሊ የልጃችሁን ፀጉር ልዩነቱን ታዩታላችሁ። ብዙ ጊዜ ወላጆች የሚያስጨንቃቸው ብዙ ጊዜ የሚያጋጥመን ልክ ከ3 ወር እስከ 6 ወር ባለው ጊዜ የህፃናት ፀጉር እየረገፈ ይሄዳል። በምስሉ ላይ እንደምትመለከቱት ይህ ልጅ ከኋላ የሚተኛበት ቦታ ላይ መላጣ ሆኗል። ይሄ ፖዚሽናል ባልድነስ ይባላል። ያ ማለት ልጁ ስለሚተኛበትና ላብ ስለሚበዛ ስለሚፈትገው ያ ፀጉር እየተነሳ ሊሄድ ይችላል። ተፈጥሯዊ ነው። በነገራችን ላይ ህፃናት እስከ 6 ወር የእናታቸው ሆርሞኖች ስላሉላቸው በተለይ የፕሮጀስትሮንና ኤስትሮጅን ሆርሞኖች የፀጉር መፋፋት ያመጣል ወይም ደስ የሚል ፀጉር ይኖራቸዋል። ልክ ከ6 ወር በኋላ ግን የእናታቸው ሆርሞን ስለሚቀንስና ስለሚጠፋ የራሳቸው ፀጉር መብቀል ይጀምራል። ስለዚህ 6 ወር 7 ወር ጀምሮ አንድ ፀጉር በትክክል እድሜውን እስከሚያጠናቅቅ ድረስ አንዳንዴ 2 ዓመት 3 ዓመት ሊፈጅበት ይችላል። ስለዚህ 1 ዓመት ተኩል ላይ ህፃናት መላጣ ሊሆኑባቸው ይችላሉ። በተለይ ሴት ህፃናት መላጣ ስለሆኑ በዛው ይቀራሉ ማለት አይደለም። ቢያንስ 2 ዓመት 3 ዓመት ላይ ጥሩ ፀጉር ያበቅላሉና ብዙ መጨነቅ የለባችሁም። አሁን ያልኳችሁን 7ቱን ቲፖች ተግባራዊ በማድረግ ልዩነቱ ማየት ትችላላችሁ። ስለዚህ መጠቀም ያለብን የህፃናት ፕሮዳክቶች ወይም ዘይቶች የትኞቹ ናቸው ወይም
ቅባቶቹ የትኞቹ መሆን አለባቸው የሚለው ነገራቸው። አንደኛ ዘይት ወይም ቅባት ከመጠቀማችሁ በፊት ጀንትል የሆነ ሻምፖ ማድረግ ይኖርባቸዋል፣ ማጽዳት ይኖርባቸዋል። ቢያንስ በሳምንት ውስጥ ከ2 እስከ 3 ጊዜ ፀጉራቸው መታጠብ አለበት። ገላቸው በሳምንት 2 ቀን ሊበቃው ይችላል። ፀጉራቸው ግን እንደ ውሏቸው እያያችሁ፣ ለምሳሌ ላብ የሚበዛቸው ከሆነ አዋራ፣ ቆሻሻ ሚስ ከሆነ ግን በሳምንት ውስጥ እስከ 3 ጊዜ ማጠብ ሊኖርባችሁ ይችላል። ያን ስታደርጉ ግን ጀንትል የሆኑ ወይም ቀለል ያሉ ሻምፖዎችን ነው መጠቀም ያለባችሁ። የህፃናት ሻምፖዎች አሉ፣ የፀጉርም የአካልም ፓራቤን ፍሪ የሆኑ አልኮል ፍሪ የሆኑ እንዲሁም ደግሞ የቲር ፍሪ የሆኑ ወይም ብዙ ማያስለቅሱ ማለት ነው ለህፃናት ተብሎ የተዘጋጁ አሉ። እነሱን ሻምፖዎች በሳምንት 3 ቀን መጠቀም ይኖርባቸዋል። ይህ ንጽህናውን ጠበቃችሁ ማለት ነው። ከንጽህናው በኋላ መጠቀም ያለባችሁ የመጀመሪያ ሪኮመንድ ማድረጋችሁ ኦይል አይነት ኮኮናት ኦይል ነው። ኮኮናት ኦይል ለህፃናት ፀጉር ኢቭን ለአዋቂዎች ራሱ ከፍተኛ የሆነ ጥቅም አለው እና እሱን ቢያንስ በሳምንት ውስጥ 2 ጊዜ ወይም 3 ጊዜ እየቀባችሁ ማሳጅ ብታደርጓቸው ከፍተኛ ለውጥ ያመጣል ፀጉራቸው። ሁለተኛው የዘይት አይነት መነገራችሁ ደግሞ አልመንድ ኦይል ይባላል። አሁን ገበያ ላይ እየመጣ ነው። ያንንም ለህፃናት ብትጠቀሙ መክራችኋለሁ። ሁልጊዜ ማወቅ ያለባችሁ ነገር ማንኛውም ፕሮዳክት ለልጆቻችሁ ከመጠቀማችሁ በፊት በትንሽ መጠን የተወሰነች ቦታ ቀብታችሁ አለርጂ አለው ወይስ የለውም የሚለው ነገር ቼክ ማድረግ አለባችሁ። አንዳንዴ አልመንድ ጥሩ ነው ስንል ሙሉ ሰውነታቸው ሙሉ ፀጉራቸው ይቀባና ከፍተኛ አለርጂ ሊኖራቸው ይችላል። ኮኮናት ኦይል ለአንዳንድ ህፃናት አለርጂ ሊኖር ይችላል። ኦሊቭ ኦይልም በተመሳሳይ። ስለዚህ ለልጆቻችሁ ቅባት በጣም ከመጠቀማችሁ በፊት ትንሽ ኤሪያ ላይ አፕላይ አድርጋችሁ ቆዳውን ማየት አለመቆጣቱን ቼክ ማድረግ ያስፈልጋል። አራተኛው የምነግራችሁ የኦይል አይነት ኤክስትራ ቨርጂን ኦሊቭ ኦይል። ኤክስትራ ቨርጂን ኦሊቭ ኦይል ለምግብም ይጠቅማል፣ ለፀጉርም ይጠቅማል። የኦሊቭ ኦይል ለሄር ፕሮዳክት ብቻ ተብሎ የሚዘጋጃል። አንዳንዴ ደግሞ ኤክስትራ ቨርጂን ኦሊቭ ኦይል ከሆነ ለሁለቱም ለምግብነትም ከላይም ለመቀባትም ይሆናል ማለት ነው። ይህ ማሳጅ ለማድረግ ለፀጉራቸው ጤንነት እንዲሁም ደግሞ የአላስፈላጊ የሆነ ክራድል ካፕ ካለ እንዲሁም ደግሞ የአለርጂ ነገሮችም ካሉ ያንን ለመቆጣጠር በጣም ይጠቅማል። አንዳንድ ህጻናት ደግሞ ፓራፊን ሊመቻቸው ይችላል፣ የፀጉር ፓራፊኖችም ሊመቻቸው ይችላል። ስለዚህ የልጆቻችሁ ቆዳ የሚስማማውን መለየትና መጠቀም ከእናንተ ከወላጆች ይጠበቃል። ሁልጊዜም እንደምላችሁ የአዋቂዎችን መጠቀም የለባችሁም። የምትጠቀሙት ሻምፖ ቀለል ያለ መሆን አለበት፣ ሽታ የሌለው፣ ፍራግራንስ ፍሪ፣ አልኮል ፍሪ፣ ፓራቤን ፍሪ መሆን አለበት። ፓራቤን፣ አልኮል የመሳሰሉት ቆዳን ሊያስቆጡ ይችላሉ። ለልጆች በፍጹም አይመከሩም። እንግዲህ ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ያልገባችሁ ነገር ሀሳብ አስተያየት ካላችሁ ወይም ደግሞ ለእናንተ የሰራ ለእናንተ ጥሩ ውጤት ያመጣላችሁ ዘይት አይነትም ካለ ለሌሎችም ወላጆች ሼር አድርጓቸው። ከታች ኮሜንት ላይ ያስፍሩልን። ከእናንተም የሚመሩ ብዙ ሰዎች ይኖራሉ እና ልምዳችሁን አካፍሉን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ